ወይ ጽጌን ወይ ልጅ ስለዚህ ከዚህ በኋላ ልጅህን አታይም ዳን እኔ ግን አንተ ልጅህን አታይም ማለት ልጅህን አታይም በልጅ ታስፈራሪናችሁም ገባሽ በልጅ ያስፈራራሽ ነው ይችላል ያልኩ ነው ያለው ሰሚኛለሽ የኔም ልጅ ነው ገባሽ የኔም ልጅ ነው ምን ነገር አታረጊም ልጅን ገባሽ ወጣቶች መኪናት አንቺ ነሽ ሌላ ማንንም ይስተት መኪና አንተ ራስህ ስህተት ነህ ሙሉ ነገር አንተ ስህተት ነህ አዳሽ ነገር አትናገሪ ሰጂ አይቆጨኝም ነገር አይደለም መቼ ከልጅሽ ለምን ነው እሱን ታወዳድሪው አሁን እያወዳደርኩ አይደለም ጽጌ እንደ አባት ኃላፊነት ተሰጥቷል አይደል እንዲህ ሳይክ ገብቷል ኧረ በእግዚአብሔር ነገር ሌላ ሴት ጋር የምትሄድ ሰው ነህ ጽጌ እንኳን እምቢ ብትል ሌላ ሴት ጋር የምትሄድ ሰው ነህ በቃ እንደዛ ነገር ነገር ስርዓት እሱን ምን እንዳደረግ ነው ምን እንድፈጥር የፈለግሽው ልጅህን ወይ ትመርጣለህ ወይ የምትመርጠው ምረጥ ነው እያልኩ ያለው እሱን በየደስታና በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱ መንገድ እያሰብኩት ችያችንም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ሼፍስን ያልገባሽ ነው እኔ አሁን የምታወሪልኝ ነገር በሙሉ ለኔ የሚገባኝ ነገር አይደለም አሁን ይሄ በጣም ሲጀመር በጣም የሚከብድ ነገር ነው ሜሪ አንቺ ሲጀመር መቼም አንደርስታንድ እንድታረጊኝ አልጠብቅም ባለፈው ያለውን ነገር ሰምተሻል አሁን ዳኒ ያለበት ነገር አሪፍ አይደለም እናንተ እንዴት ነው የምትረዱት አልገባኝም እኔ ደግሞ ጤነኛ አመለካከት ቢኖረው ሁለታችሁንም ፈልጋችኋለሁ ሊል አይችልም በቃ ስለዚህ እሱ ያማልና እሱ የሆነ ነገር ሆነና እኔ ደግሞ ህይወቴን ማጣት አልፈልግም እንዴ በዚህ ያህል ሰልፍሽ መሆን የለብሽም ሰልፍሽ ሆኜ አይደለም እኔ ሜሪ እኔ እኮ የራሴ ህይወት መኖር ያለብኝ ሰው ነኝ ቤተሰብ አለ ስንት ነገር አለ እንዴት ነው ሁለታችሁንም አንድ ላይ ማስኬድ ፈልጋለሁ እያለ እሺ ብያምኝ ተቀበየ ሲጀመር አሁን እሱ እንደዚህ ያለ እንጂ ያን ነገር ያደርገዋል አታየው አንቺ ጽጌ ተቀበለዋለች ኦኬ ጽጌ ሁለታችንን ማስተዳደር እንዴት ነው ገቢህ እንዴት ነው ምናምን ያለች የምትወያይ ነው ይመስልሽ ጽጌ ተቀበለችው ማልተቀበለችው እንድትቀበለው እሷ ጋር በየቀኑ መሄዱ አይቀርም ስለዚህ እኔ ህይወቴ ማለት ነው ይሆናል አሁን ታዩ ስለ ጽጌ አታውሪ ታዩ እዚህ ጋር ይቆም አታውሪ ስለ ጽጌ ሁለተኛ ነገር ደግሞ ምን እንደሆነ ታውቂያለሽ አሁን አንቺ የምታረጊው ነገር አንቺንም በኋላ የሚጎዳ ነገር ነው ማይጎዳ ነገር እኮ ምን ያገባኝም መብትሽ ነው አሁንም እኮ መብትሽ ነው ግን እንደ ሀሳብ ያረጋው ነገር ስላለ ነው ስለማታውቂ ደግሞ ወደኔ ዞርሽ አይደለም የልብ የሰጠሽ ነገር አለ ባለፈው ነበርኩኝ እንዳታሽ ነው ስለልጅሽ እንደዚህ አይነት ምክር የመከረሽ እሱ ነው ማለት ነው ባይመክርሽ እንዲመጣሽ አትናገሪም በድፍረት ስለልጃቱ ያን በጂ ሰበብቱ በልጃቱ አስፈራሪኝ በጂ ነው ሰበብ የምትሆን ወንድናት ስለሆንክ ነው አንተ ጭራሽ እጅህና ኧረ በገብርኤል ጭራሽ ሴት ልትማታ እጅህና እሱ ነው ተፈታተኝ ዳኒ ስለፋቱን ይሄ ሁሉ ካንተ ጥፋት ነው ሰው ላይ ለምን ታላክካለ ጥፋቱ እኮ ያንተ ነው ሲቀጥል ማንም ሰው እኔ ምርጫው እንዲከተል አልፈልግም እኔ ከእንትናና ከእንትና ብዬ የምወዳደር አይነት ሴት አይደለም ይሄ ደግሞ ልቦና ያውቀዋል ስለዚህ ራስ ደግሞ አይመለከተኝም ታውቂያለሽ አይ ጽጌ ነገሩ ወደ አንቺን ከመረጠ ያው ከያዛችሁ እንድትሄዱ እኔ ከመሀላችሁ ልወጣ ነው ማን ሀሳብ ውስጥ አይከተኝም የፈለከው ነገር ተሰዋለም እኮ ያወዳደርሽ ልጄ ነው ያወዳደርሽ ማንም ሊቀር ይችላል ግን ልጄ አይቀርም ማንም ሊቀር ይችላል ልጄ ግን አይቀርም ስራታ ይኖርሽ እንዴ በልጄ ነው ተሰራሪኝ ለምን በጂም ተስፈራሪ ያስፈራራው አይደለም ለልጅ ኃላፊ የምትችል ወይ አሁን በእግዚአብሔር አንቺም እሱም ትልሶናችሁ በእግዚአብሔር ኧረ በመድኃኒዓለም ሜሪ እኮ ተረጋጊ አይ እንዳንቺ አስቢ ልጅ ሻላማት ያደረገ ገባሽ አይደለ ለልጄ ግን ኃላፊነት ይወስዳሉ ገባሽ አይደለ ምንም በማያውቅ ነፍስ ላይ አልጨክንም ተረዳሽ አይደለ አንቺም እሷም ህይወት ሊቀጥል ይችላል ነገር በልጄ ላይ ግን ምንም ነገር ማድረግ አትችይም ስለዚህ እየቀደልኩ አይደል እንደዚህ ምናምን እያደረግክ የልጄን ህይወት ማበላሸት አትችልም ልጅ አትበይ ልጅ ችግርሽ ምን ነው ዛሬ አንተ እንደሳውና ነገ ደግሞ ትግዳ ምትሄድ ሰው ይሄንን በደንብ እናውቃለን ኧረ በእግዚአብሔር ከዚህ በኋላ የለችም ራስን አስወጣ አይመሮ ውስጥ ነኝ አስወጣ እኔ ምርጫ ውስጥ የምገባ ሰው አይደለሁም አንተ ደግሞ እኔን ጭራሽ የምታወያየኝ ሰው አይደለም በሙሉ የገባሁት ባንቺ መኪናት እንደዛ ብለህ አትበለኝ እንደዚህ አይነት ነገር ውስጥ የገባሁት እንዳለ ባንቺ መኪናት ነው ይሄው የማልወጣው ነገር ውስጥ ገባሁ እሺ እንኳን ገባ ስለዚህ ስታውቅ ሁልጊዜ ይከተላል ነገር ኧረ በእግዚአብሔር ንቆ በቃ እኔ እንደዚህ አይነት ነገር ወጣቶች መኪናት አንቺ ነሽ ሌላ ማንንም ይስተት መኪናት አንተ ራስህ ስህተት ነህ ሙሉ ነገር አንተ ስህተት ነህ
እውነቷን ነው። አዳሽ ነገር አትናገሪ ጽጌ። አይቆጨኝም። መቼም ቢሆን አይቆጭ ነገር አይደለም። መቼም ሲቀጥል በሁለታችሁ በልጃችሁ ምናምን እኔ የሚመለከተኝ ጉዳይ ግን አንቺ በቃ ከልጅሽ ለምን ነው እሱን ታወዳድሪው? አሁን እያወዳደርኩ አይደለም ጽጌ፣ እንደ አባት ኃላፊነት የምትወስጂው አይደለም። እንዲሁ ሳይክ ገባህ? ነገ ሌላ ሴት ጋር የምትሄድ ሰው ነህ ጽጌ። እንኳን እምቢ ብትል ሌላ ሴት ጋር የምትሄድ ሰው ነህ። በቃ እንደዛ ነው። አንተ እንደዛ ነህ ጽጌ። ምን እንዳደረግ ነው? ምን እንድፈጥር የፈለግሽው? አልገባኝም። ወይ ትመርጣለህ ወይ የምትመርጣው ምረጥ ነው እያልኩኝ። እኔ ተረጋግሽ። በኢየሱስ ምን ሆነሽ ነው? ምን ሆናችሁ ነው? እኔ እኮ አያገባኝም። እኔ እኮ ለምንድን ነው የምታለቅሽው? ለምን እንደዚህ እንዲሆን ለምን ተፈለገ? ትሰሚኛለሽ? ያንቺን ዱላ የምችለው ማለት ነው። ያንቺን ምት ዛሬ የታገዝኩሽ ዛሬም ለልጄ ስል ነው። እሺ ዳኒ፣ ቆይ ከዚህ በላይ ግን መስመር እንዳታልፊ ገባሽ? ከዚህ በላይ መስመር ማለፍ አትችይም። ምን ይላል ብዙ ነገሮችን አደረገ ነው። እንደዚህ ሆንሽ ነው። ተው ዳኒ፣ ተው። እሺ በቃ እኔ በቃ እሺ፣ በጣም በቃ ስህተት ነው የሰራሁት፣ ብዙ ነገር ነው ያጠፋሁት ምናምን ገባሽ አይደለ? ግን እንደዚህ አይነት ሁኔታ ውስጥ ልከትሽ አልፈልግም። ተረዳሽ? እንደዚህ አይነት ሁኔታ ውስጥ እንድትገቢ አልፈልግም። ስሚ፣ መካስ ያለብኝም ማድረግ ያለብኝም ብቻ ኤቭሪቲንግ ምንም ነገር አደርጋለሁ። አሁን ጽጌ ስለሌለሽ ነው እንደዚህ የምታወራው? አይደለም እንደዛ ነው እንጂ ምንድን ጤነኛ ነህ ዳኒ? ግን ጤነኛ ነኝ አይደለም፣ እውነት አይደለም። በአንቺ ምክንያት ነው እንደዚህ ጦስ ውስጥ የገባሁት አልካት። አሁን ስትሄድ እኔ ደግሞ እክስሻለሁ ምናምን ምንድን ነው አልገባኝም። እስኪ ነገሮችን በግልጽ አስረዳኝ። እሺ ተረጋጊ። በቃ ምንድን ነው የምረጋጋው? እንደዚህ አትሁኝ። እንደዚህ ሆነሽ ማየት አልፈልግም። ተረጂኝ። እንደዚህ ስትሆኚ በቃ ደስ አይለኝም። ስሚ፣ እንደዚህ መሆንሽ ሁላችንም ነው የሚጎዳው። ለልጁ ታስባለህ? ለምን አላስበውም? እያንዳንዱ ስለዚህ ሁለት እናት እንዲኖረው ነው የምትፈልገው? አይደለም በቃ በጊዜ ልክ ነገሮች እናስተካክል። ጊዜ የሚያስፈልገው ጉዳይ አይደለም። ማን የተሸከምኩሽ አንቺ ገባህ? ምንድን ነው? እሺ ተረጋጊ። አሁን ጽጌ ያለች እንዴት ነው ያደረከኝ? ዳኒ ልትመታኝ እኮ ነበረ። አይደለም አሁን ጽጌ ያደረግሽው ነገር እኮ ነው የተናገርሻቸው ነገሮች ይጎዱኛል። ገባሽ አይደል? ያኔ ጎዳኝ። ግን ደግሞ በቃ ችግር የለም ያለሽበት ሁኔታ ነው ያረጋግጥ መሰለሽ የመታሽ ሁሉ ነገር ማለት ነው። እሺ አዎ ለዛም ሰው ይብያለሁ። እሺ ችግር የለውም። እኔ ይቅርታ እንድጠይቅኝ ያለው እሺ ተረጋጊ። ምንድን ነው የምረጋጋው ዳኒ? ጽጌ ስታት የምትሆነው ነገር ሌላ ነው። እኔ ብቻ ስታገኝ የምትሆነው ነገር ሌላ ነው። እሺ አስተካክላለሁ። ምንድን ነው የምታስተካክለው? ወይኔ በእናትህ እኮ በእናትህ አትጠጋኝ ዳኒ ፕሊዝ። እኔ ሌላ ነገር ውስጥ መግባት አልፈልግም አሁን። ስለዚህ ስለነበረ ጊዜ በጣም ምን ማለት ነው? ወንዶቹ ማለት ነው የሆነ የተለያየ ሴት ጋር ሲሄዱ የሆነ የሚንከባከቡ ምናምን ይመስላል በምላሳቸው ማለት ነው። ግን አሁን ሁለቱም ደግሞ አንድ ላይ ሲገናኙባቸው የሆነ አንዷን እንደማጥላላት ያን ሰው ለማሳመን ማለት ነው። ሰላም ጤና ይስጥልኝ። እንድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ዳኒ እንግዲህ እንዳያችሁት ውዝግብግብ ብሏል ማለት ነው። ዳኒ የሚፈልገው የብሱን ስላረገዘች መተው አይፈልግም። ያ ማለት የብሱን ፈቅዶ ሳይሆን እንዳለችው ለልጁ ሲል ነው እየነገራት ነው። ፍቅር ያለኝ ጽጌ ጋር ነው፣ ጽጌ ነው የምወደው እያለ ነው። ይህ ማለት እንደ ሴትነት ሊሰማትም ይገባል። ልጅ ባይኖረኝ እስከ ዛሬ አውልቃ ትጥላኝ ነበረ የለውም ነበር። አሁንም እንደዚህ እንድትሆነው ለልጅ ስትል ነው ብለዋል። እውነት ነው፣ እውነት ለመናገር ማለት ነው። እና ኤፕሱን በአንድ ጊዜ ሄዳ አልጋ ላይ መተኛቷ ስህተት እንደሆነ አምናለች። ጽጌ ግን እኔን ምርጫ ውስጥ አትክተቱኝ፣ ምርጫ ውስጥ የምገባ ሴት አይደለሁም እያለች ነው። እውነት ለመናገር እሱም የራሱ ዳኒ ሁለቱንም እንትን ያለው ጽጌ አትልም። እውነት ለመናገር ማለት ነው። ዳኒ ራሱ አሁን ልጅ አለህ እችኛዋንም አመሏን ሳታስወጣ ልጅ ጋር በብቀት መልካም ነው። ምክንያቱም ጽጌ የምትሆን በቀደም እንዳለችው ልጅህ የአባት ፍቅር የእናት ፍቅር አግኝቶ ማደግ አለበት ብዬ ነው የማስበው። እንደኔ ተሳስተሃል፣ ስህተትክንም አልካድክም። ግን ደግሞ ሁለት ሴት አስተዳድራለሁ፣ ይችንም ለያዘው ያንንም ለያዘው
ልክ እንደ ህፃን ልጅ አለ አይደለ? ህፃን ልጅ እንዴት ነው ያገኘውን አይደል ያንንም ሊያዘው የሚለው እና ስለዚህ እንደዛ ትሆን አንተ ሁለቱንም ይይዛለሁ ማለት አትችልም። አንደኛ በሃይማኖት ራሱ አይፈቀድም። እች ልጅ ገና ኤብሱንም ብትሆን ምንም ብትሳሳት ልጅ ናት። ገና ምንም ያልኖረችው ህይወት አላት። ልትኖርለት የምትጓጓለት ህይወት ነው ያላት። ገና ህጻናት ጽጌ ቢሆን እንደዛው አንደኛዋን መርጣ አንደኛዋ ጋር መሆን ነው ያለብህ እንዳሉት እንጂ ሁለቱንም ማስኬድ አትችልም። በሃይማኖታችንም አይፈቀድም፣ በእኛ በኦርቶዶክስ ማለት ነው። ወይ ቆርጧን አቀ በቃ እኔ ለልጄ የማደርገውን አደርጋለሁ፣ አንቺን አልፈልግሽም፣ ጽጌ ጋር ነው የምኖረው። ያ ጽጌ በቃ የራስሽን ህይወት ምሪ፣ እኔ ተሳስቻለሁ፣ አንዴ ሁለታችሁንም ትማለስን፣ እኔ ልጄ ጋር ነው የምኖረው ብለህ ምርጫ እንትን ማለት ነው እንጂ ሁለቱንም እፈልጋለሁ ማለት እንጃ አላውቅም። እና ይሄ የተሳሳተ መንገድ ነው። አንደኛ ይችኛ ልጅ እውነት እንዳለችው ወድሻለሁ፣ አፈቅርሻለሁ በጭንቄ ጊዜ ነው የመጣሽልኝ ብለህ በአፍ በምላስ ለፍልፈህ ነው ቀለበት ያሰርክላት። ከዛ ሲቀጥል ደግሞ ሜሪ ራሱ ማለት ነው ይች ልጅ ውስጥ ያስገባሻት አንቺና ኤርሚ ናችሁ። ሳትፈልግ ገና ይወደኛል የማይወዳት ልጅ እንደ ባጣ ቆይሽ ነው የተጠቀመባት። ጽጌን ለማናደር ሲል ነው ኤፕሱንን የያዘ ማለት ነው። ጽጌን አናድዳለሁ ብሎ ጽጌን እንትን አላለው። ከዛ ሲወሩ እሷ ደግሞ የእውነት መሰላት እንደዚህ ነው አለችኝ። እንደዛማ ከሆንሽ ያ በቃ ክብረ ንጽህና አሁን ስለማይገኝ በቃ መውሰድ አለብኝ ብሎ ወጣ። እሷም አመነችው እና ከባድ ነው እንደዚህ አይነት ነገር። ፈጣሪ ይጠብቃችሁ ነው። አሁን የአሁኑ ጊዜ ዘመን ወንዶች እኔ እንጃ ብቻ ፈጣሪ ልቦና ይስጣቸውንም ወንድሞች ስላሉ ግን ከነዛ እኩል አይደሉም። ብቻ አላቅም። እሱም ቸግሮ ጨንቆ ሊሆን ይችላል። ወንድ ልጅ ነው ግን ደግሞ ኧረ በስመ አብ እኔ እንጃ